ወድና ጅራት ከወደ ኋላ ነው። ጭራሽ ሌላ ሴት ይዞ መጣላችሁ። የእዩ ሲገርመን የሌሎቹ የሄዱት የመጡት ሲገርመን ሌላ ሴት ይዞ መጣ። መንታ ብትወልድ ሴት ኧረ ጉድ ወይ ዘንድሮ። እስኪ ስቀን እንለበው እንዴ! ይሄ ልጅ ግን እብደቱን እንደቀጠለው ነው። አረ ይሄን ልጅ ጸበሉ ሰዱት፣ እግዚአብሔር ብሩክ ጸበሉ ሰዱት። ለምን ከቤት ተባረርኩ ብሎ በቃ ልጅ የምትወልድልኝን መንታ ልጅ የምትወልድልኝን ሴት አግኝቻለሁ ብሎ ጎዳና ላይ ይሁን በረንዳ ላይ የት እንዳገኛት አናውቅም። ደግሞ ይዟት መጣ። ተበጠበጥን እኮ እንደ ወዳ ገባን። ብሩክ ምን አይነት እንደው ምንድነው የበላው? የትኛው ቡዳ ነው የበላው? እኔ እኮ ግራ ገባኝ እናንተ። የሆነ ቡዳማ በልቶታል ይሄ ልጅ። ዝም ብሎ ሴት ለሴት የሚያሯሩጠው እንዴ! ያለ ሴት መተንፈስ አትችልም እንዴ? ቆይ ሀይሚን በምን መንገድ ነው እምነቷን ሊያገኝ የሚችለው? በቃ ግራ ገብቶታል። በቃ ጭንቅ ጥብብ ብሎታል። ሀይሚ ለምን 1 ሚሊዮን ቢሊዮን 1 ትሪሊዮን ሴት ሰብስባት? በጣም አይ ዶንት ኬር። የምሬ ነው። ሆይኬድስ ምን አገባን እኛ? ከሀይሚ ማንም አይደርስም። ከጫፏ ከእግሯ አጣቢ ከጥፍሯ እንዲህ ጥፍሯ ተቆርጦ የሚወድቅ ጥፍር አለ። ከሱ ራሱ አይደርሱም። እስኪ ድርብብ ያለች ረጋ ያለች የተረጋጋች ንጹህ ኩል የሆነች ያለ እድሜዋ በደንብ ብስል ያለች በቃ ቆንጆ የሆነች በቃ እኔ እንጃ አይበርዳት አይሞቃት የተረጋጋች አስተዋይ ሴት ቤት በኩል ነው ሀይሚን ሊተኳት የሚችሉት የሚመጡ ሴቶች በሙሉ። 10,000 ሴትማ ማምጣት ትችላለህ እኮ አምጥተህም አይተዋል እኮ እግዚአብሔርን 10,000 ሴት አምጥተህ አይተዋል። ግን ከሀይሚ የሚበልጥብህ ከሀይሚ የሚደርስ ስላላገኘ በቃ ትተሃል። ምርጫ ማነች? ሀይሚ ነው የሆነች። ዞረ ሀይሚ ጋር ነው የመጣ። አሁን አንተ ዛሬ አንደኛ መናገር የምፈልገው ነገር በጣም ባልገሃል አንተ ልጅ እግዚአብሔርን በጣም አንዳንድ ዩቲዩበሮች ማለት ነው በጣም ትባልጋላችሁ። አንዳንዴ ትሄዱና የሆነ ሰዓት ላይ 100% ከተመልካች ጋር ልትጋባላችሁ 100%። ከዛስ የእናንተን ህይወት ሙሉ በሙሉ ትረሱና እኛ እዚህ ጋር በምንለፈልፈው እኛ እዚህ ጋር በምንጽፈው ነገር ተስባችሁ ከዛ ያልሆነ ነገር ውስጥ ያልሆነ ታሪክ ውስጥ ትገባላችሁ። ማንነታችሁን ትረሳላችሁ። የመጣችሁበትን መንገድ ሁሉ ነገር ትረሱና ሌላ ታሪክ ውስጥ ትገባላችሁ። አሁን ደግሞ ብሩክ እስከዛሬ የመጡ ሴቶች አልበቃ ብለው እስከዛሬ የመጡ ሴቶች ስንት ነገር ተፈጥሮ ዛሬ ደግሞ ጭራሽ እዩን ሸኟት በጠረባ ምናምን ቆንጥሬ ያስወጥቼ ጣልኳት። ከዛ ደግሞ መንታ የምትወልድልኝ ሴት አመጣዋለ እንዴ! ካስታወስክ እኮ ሀይሚንም እኮ ማለት ነው 4 ልጆች ትወልጃለሽ፣ 4 ልጆች እንወልዳለን፣ 4 ልጆች እናሳድጋለን፣ 4 ልጆች በሉልኝ ጠጡልኝ ምናምን እያልክ እኮ ስታሽቃብጥ ነበረ። ዛሬ ደግሞ ሌላ ታሪክ ሌላ ጉድ ይዞ ይምጣ በኢየሱስ ክርስቶስ ስም። እንዴ ደግሞ በጣም የሚያበሳጨኝ ብሩክ ምን እንደሆነ ታውቃላችሁ? ነግሬያችኋለሁ። እግዚአብሔርን ሀይሚና ብሩክ እንዲህ የሚለያዩ ቢሆን ኖሮ ማለት ነው እግዚአብሔርን ሀይሚን በብሩክ ይሄን ያህል ጭክና አርጋ ቁርጥ አርጋ ብትተው እስካሁን 1 ሰከንድ እዚህ ቤት ውስጥ አትቀመጥም ነበር። ብሩክም በሀይሚ ተስፋ ቢቆርጥ ቢጨክን ቢጠላት ማለት ነው 1 ሰከንድ አይለማመጣትም ነበር። ገደል ግቢ ብሎ እሷም ገደል ገባ ብላ ጥሎ መሄድ ይቻላል ነበር። ግን በጣም እንደሚዋደዱ ማየት ትችላላችሁ። ሲጀመር ፍቅር ደስ የሚል ስቃይ ነው። ደስታም አለ፣ መጣላት አለ፣ መታረቅ አለ። ይሆናል አይደለ? ምንም ይሆናል አልጋ ባልጋው ተመሻሽቶላችሁ ምናምን ፊልም ላይ ወይ ደግሞ እንትን ላይ እንደሚታየው ምናምን የተንደላቀቀ ነገር የለውም። ስትገቡበት ብዙ ታሪኮች አሉት። እንደዛ ነው። ቢጠላሉ አሁንም አንድ እንደሚሆኑ አውቃለሁ። እስከ መጨረሻው በፍቅር ጸንተው ቆመው እርግጠኛ ነኝ መጨረሻቸው አምሮ እነዛ ወርቅ የሚያማምሩ 4 ልጆች ተወልደው እንደምናይ ትልቅ እምነት ትልቅ ተስፋ አለ። ግን አሁንም ችግሬ ብሩክ ያልሆነ ነገር ሲያደርግ ይቅርታ አድርጉልኝ። እኔ ዝም ብዬ ማለፍ አልችልም። እንዲህ ዝም ብዬ እያየው ሀይሚ በዚህ ልክ እንዲህ እየተጎዳች እያየው እግዚአብሔርን አያስችለኝም። ሀይሚ እንኳን ይሁን ልጎዳ ብላ ተው በቃ ብትለኝ ራሱን ያልተው የምሬን ነው የምላችሁ። የሚያደርገው ነገር ትክክል ካልሆነ ህሊና እምቢ ስለማይለኝ በቃ እሺ ስለማይለኝ እናገረዋለሁ። እሱን ከመናገር ወደ ኋላ አይደለም እና የሆነ ጥፋት ያጠፋና ከዛ ያንን ጥፋት ለመሸፋፈል ሌላ ነገር ነው ሌላ ታሪክ ፈጥሮ ይመጣል። ብሩክ ብዙ ጊዜ አስተውላችሁት ከሆነ ማለት ነው ያንን ችግሩ ላይ ሆኖ እንዲኳ አላጠፋውም፣ እንዲኳ አልተፈጠረም፣ እንዲኳ አልሆነም በቃ አይደል እንዲህ ነው ይሄ እንደዚህ ነው ብሎ ማስረዳት ነገሮችን ለመፍታት መሞከር ምናምን ሲችል አደባብሶ ያልፋል። ወይ በሳጫል፣ ወይ እናደዳል፣ ወይ የሆነ ዕቃ ይመታል።
ወይ ደግሞ ልክ እንደ ዛሬው እንደምታዩት ሌላ አዲስ ታሪክ ፈጥሮ ይዞ ይመጣል ማለት ነው። እኔ አላቅም። ብሩክ ግራ የሚያጋባ ሰውዬ እየሆነ ነው፣ እያረጀ ነው የልጅ ወይ ለነገሩ የአርሰናል ደጋፊዎች ያው ለማለት ይከብደኛል። አሁን እንዳትወርዱ ቢኳስ የምታዩ ሰዎች ካላችሁ እናቴ እብድ ናችሁ አሉ እና ብቻ ምን መሰላችሁ፣ ተው ይቅርብ ብሩክ። ሌላ ችግር ሳይፈታ ሌላ ችግር ይዛ አትምጣ። እኛ ችግር ነው ያስጠላነውን እንደው እግዚአብሔር ከሀይሚ ሌላ ሴት ማየት እንዴት እንዳስጠላኝ በቃ እጅ ነው ቢሉኝ ደስ ትላለች እኮ ልጅ ምናምን ነገር ለተንኮልም ለክፋትም አስባ እንዳልመጣች 100% እርግጠኛ ነኝ። ምክንያቱም እኔ እንጃ ብሩክ በዚህ ልክ ንቀቱን ያሳየናል፣ በዚህ ልክ ንቀቱን ያሳያል ሀይሚ ብዬ አላስብም። እንደዛ ከሆነ እግዚአብሔርን ደደም ማይንድ ነው እግዚአብሔርን እች ልጅ የእውነት ከሆነ ይዟት የመጣው አያደርገው 100%። እች ልጅ የልጆቼ እናት የሆነ ቃሉ ይቀፋል አትበል፣ እንደዚህ ያስጠላል፣ በጣም ነው የሚደብረው። ግን እንደዚህ ቢልም ሆን ተብሎ የመጣች ምናልባት እዩ ሀይሚን የሆነ ነገር እንዳትላት ምናምን የሆነ ጥበቃ መሰለኝ ያመጣለት ለሀይሚ ጥበቃ ይመስለኛል። የምሬ ነው። ሰርከስ ትችላለች መሰለኝ እች ልጅ ይኸውላችሁ እዩር ማለት ነው። በዚያን ጠልጥላ በዛ ይሆናላ ልክ እንደ የሆነ አስፈንጥራ ቡታጅራ ብታደርስ ነው ትመስለኝ። ሳያት ምናምን ካራት ስት ትመስለኛለች። ወይ ደግሞ አንዳንዴ ሲደክማት ሀይሚዬን የምታግዛት ይመስለኛል ቤት ውስጥ ምናምን ጽዳት ምናምን እና ምን ልላችሁ ፈልጌ ነው፣ ደስ ትላለች ልጅታ። ግን ደግሞ ይቅርታ አድርጉልኝና ከሀይሚ ሌላ ሴት ምንም አይታየኝም። እግዚአብሔርን ታስባችሁታል? ሴቷ እንደዚህ ያልኩ የወንዶች ምን ሊሉ እንደፊት ምንም በቃ ከሀይሚ የሚደርስ የለም። በተአሪክ በቃ በተአምር እግዚአብሔር ማለት ነው ትልቅ ጸጋን ሰጧታል። ትልቅ መወደድን ትልቅ በረከትን ሰጧታል። ሰውን ከሰው እያወዳደርኩ አይደለም፣ ሰውን ከሰው እያነጻጸርኩ አይደለም። እኔ ሁሌ በጣም የምጠላው ባህሪ አንዱን ከፍ ለማድረግ አንደኛውን ዝቅ ለማድረግ አንደኛውን ከፍ ማድረግ አልወድም። ግን የመጣበት መንገድ ክብርን የሚነካ ከሆነ ያ ሰው ለእኔ ይወርድብኛል። በቃ እግዚአብሔርን በጣም ይወርድብኛል፣ ዘቅ ይልብኛል። በቃ እንደዛ ነው። የሆነ እንደ ህማር ነው የሚታየኝ። ይቅርታ አድርጉልኝና ማለት ነው ህማር ነው እና ለዛ ነው ምንድላችሁ ፈልጌ ነው። ብሩክ እንግዲህ ችል ሴት ይዞ መጥቶ መንታ ምትወልልኝ አብሳላት የምትባል ሴት ይዤ መጥቻለሁ ብሎ ጭራሽ የልጁን ስምም የሚወልዳትን ልጅ ሴት ልጅ ስሙንም እያወጣ መጧል። ታሪኩ ምን እንደሆነ አላውቅም። ከየት ነው ያመጣት? እንዴት ነው ያመጣት? ማነች? ምንድነች? የሚለው እግዚአብሔርን ያላውቅም። ከየት ፈልፍሎ ፈልቅቆ እንዳመጣት አናውቅም። የሚዲያ ሰው ለነገሩ የማያገኙት ብቻ ባጭሩ ያው ቀልድ ነው ብሎ ነበር የመጣው። ሀይሚና ልሳቅል ብላ ኮስተር ብላ ከቤት አንጠልጥላ ነው ያስወጣችው። የምሬ ነው። ልብሱን እስኪቀይር ራሱ የምሬ ነው ዳቦ ሊበላ ብሎ ማለት ነው ጎትታ ነው ያስቀረችበት። እንዴት ሳቄ እንደመጣ በጣም ያሳቀኝም ፓርት ደግሞ ልንገራችሁ። እንዴ እስከ መቼ እንደዚህ እንጨናነቅ? በእርግጥ ሀይሚዬ እንዲህ ክፍት ብሏት ድብር ብሏት ስላየው ደብሮኛል፣ አልዋሻችሁም። እግዚአብሔርን ግን ያደረገችው ድርጊቷ፣ ቃላቶቿ የተበጠኑ የተቆጠቡ እንደ ጋጥ ወጥ እንደ ወርጋጥ አላረጋትም። በቃ የተረጋጋች በማስተዋል ገባችሁ? የሆነ ንግግሯ ራሱ አይስብም። የምሬን ቆንጆ ሆና ደርባባ ሴት ቤት ራሱ ቁጭ ስትል ዘነጣ የምትቀመጣውን ድንገት ነው ሄዱባት። ግን እሷ እንደምታዩት ፏፈሽ ብላ ጸጉሯን ስታይሏ አለባበሷ ምርጥዬ ሆና ነው የጠበቀቻቸውና ከገቡ በኋላ ተዋወቂያት ምናምን አላት። ሚስቴ ናት ባሌ ነው አላለችም። ኬት ያገባሽው ደግሞ አንቺ? ከዛ ስንት ጊዜያችሁን? 1 ወር እንኳን ለ1 ወር እኔም ማለች 2 ዓመት አብሬ ቁጭ ብዬ አላወቅኩትም ማለች። እውነቷን ነው። ወይ ጉድ! የ1 ወር ፍቅር። አይ እፍ ክንፍ እዩም አንድ ሰሞን እንዲያርጓት። ኧረ ንሳቅ እናንተ። የምሬ ነው። እስከ ዛሬ አሞኝ ነበረ። የምሬ ነው ብላችሁና መነሻውን ብሩክ ነው ያሳመመኝ። ብሩክ ነው የምሬ ነው። በሱ ምክንያት ነው እንደዛ ጭስስ አድርጎኝ እዩን እዛ እየጎተተ ሲያመጣ ሲጓተቱ ምን ሲሉ፣ አረ ህዝቤ ግን አይጥላችሁ እግዚአብሔርን። እንደው ሲኦል እንገናኝ እግዚአብሔርን። እናንተ የሆነ ፎቶ ለጥፋችሁ ብሩክ ከእዩ ጋር የተገናኘ ቀን በኢየሱስ ክርስቶስ ስም በቃ እኔ ድክም አሞኝ ማለት ነው የሳኮት ሳቅ። ሰው አይጥላችሁ፣ በቃ አበሻ አይጥላችሁ እግዚአብሔርን። እና በጣም ነበር ስስቅ የነበረው። ብዙ ነገር ስትሉ ነበር እናንተ እዛ ጋር ምን አሳያችኋል? ስንት ነገር የሚታይ ሞልቶ
እና ወይ ጉድ! እዩን ስንላቀቅ ደግሞ እችኛዋ መጣለች። እች ደግሞ ምን ጉድ ይዛ እንደምትመጣም አናውቅም። የሚፈጠረው ዝም ብሎ ከማየት ውጭ ምን እናደርጋለን? ብቻ ቅመሜ ደህና ትሆንልን፣ ብቻ ቅመሜ ሰላም ትሆንልን። እና የአንድ ወር ፍቅር እንግዲህ ፍክንፍ አድርጎ እንግዲህ ብሩክ ይዟት መጦ እንደዚህ ሀይሚን ለማስቀናት ነው ወይንስ ጥፋት ደግሞ አትቁጠር እስኪ ብሩክ እንደው ይቅርታ አልሳደም፣ ግን ጅል አትሁን በቃ። አንተ ህጻን ነህ እንዴ? ትናንትና የተፈጠረውን ነገር እንዲያረገችኝ እግዚአብሔርን በበደል እኮ እንቁጠር እንሂድ ከተባለ እኮ አንተ 10,000 ጊዜ አይደል እንዴ በደልካት? 10,000 ጊዜ አይደል እንዴ ያስለቀስካት? 20,000 ሴት አይደል እንዴ ይዘመጠ ስንቴ ዋጋ ያስከፈልካት? አንተ ያመጣኸውን ኮተታ ኮተት ስንቱን ስትለቃቅም ከረመች ሀይሚ። እግዚአብሔርን እውነት እንነጋገር ከተባለ ማለት ነው ከተመልካች ጋርም ደግሞ በዚህ ልክ እልህ አትጋባ። የምሬን ነው ብሩክ፣ መጨረሻ ውድቀት ነው የሚሆነው፣ መጨረሻ መጥፋት ነው የሚሆነው። ለማንም እልህ አልጠቀመም። አላየም እንዴ አብርሽና ሩታ እልህ ውስጥ ገብተው ከተመልካች ጋር እርስ በርስ እልህ ውስጥ ገብተው ልጃቸውን እንዴት እንደሚያንከራትቱ አይታይህም እንዴ? ወይ አባት ፍቅር በስርዓቱ አላገኘ፣ ወይ የእናት ፍቅር በስርዓቱ አላገኘ። ይሄ ልጅ በዚች ገና በትንሽዬ እድሜው መቀረጽ ይፈልግ አይፈልግ ነገ ስንት ደረጃ ላይ ይደርሳል። መጠቋቆሚያ በቃ የሆነ ብዙ ነገር እንዲሆን ነው እኮ እየሆነበት ያለው። እግዚአብሔርን ነገ ሲያደግ እኮ ሰው ማለት ነው ብዙ ነገር ነው የሚለው። ይሄ የሆነው እኮ እልህ ውስጥ ገብተው ነው አይደል እንዴ ልጃቸውን እንዲህ እስከ ማድረግ የደረሱት። እና እልህ አንተ ከነሱ ምን ትማራለህ? መልካም ነገር ቅሰም፣ መልካም ነገር ተማረ፣ መልካም ነገርን ተከተልና እችኛዋ ደግሞ እንግዲህ ቅን ፍን አርጓታል። አንድ ቀን ሀይሚ በኩርኩም ብላ እስክታባረራት ቤቴ ያልክ ደግሞ ኧረ ተው፣ ኪራይ ቤት እኮ ነው ልንገር ብዬ ነው። ቡታጅራ እናት የምትኖርበት የድሮ ቤቷ መሰለ እንዴ? የድሮ ቤታችሁ የነበረው መሰለ እንዴ? አረ እዚህ አዲስ አበባ ቤቱ በጣም ውድ ነው። ተው እንጂ አባቴ፣ ይሄማ እኮ ኪራይ ቤት ነው ምናምን። ከፈለክ ሻንጣን ይዘው ልቅ። እንደ ሀይሚ ጀግና ነች እኮ፣ ሀሳቡ ከየት እንደሚመጣላት ነብር እኮ ናት። እና ተመልካች እንዲህ አላችሁኝ እንደዛ አላችሁኝ ማለት መብት የለም፣ ምንም አይነት መፍትሄ የለም። ለምን እዚህ ጋር የሚተላለፈው ምንድን ነው የሚለውን ነገር መጀመሪያ ለይተን ማወቅ እንጂ በፊት እኮ ትናገር ነበር። በዚህ ሀሳብ በዚህ ሁኔታ ተረድተን አልነበረም፣ በዚህ መንገድ አይደለም ልናስረዳ ያሰብነው እና ይቅርታ አድርጉልን ምናምን ብላ እንትን ታረግ ነበረ፣ መልስ ትሰጥ ነበር ለተመልካች። በጣም እያንዳንዱ እርምጃን ታሳውቅ ነበር፣ ትጠነቅቅ ነበር። አሁን ግን በቃ እንደፈለግኩ ነሃል። እኔ የምለው አርሰናል በዩናይትድ ከተሸነፋችሁ በኋላ ምን ነው ጨለልክ? እንዲ አባቴ ጨለልክ። የለህም በቃ እኮ አለህ ግን የለህም። ዝም ብለህ በቃ ኮፍያ ያደራረግ ራሱ የሆነ የብድ ነው። አረ ከእብደት ተመለስ። ለማንኛውም ለምን ሚሊዮን ቢሊዮን ሴት ሰብስባ ደርድር አታመጣም? ሀይሚ እንዳመጣጣቸው ይኸውልህ በኩርኩም እያቀለጠች ታባረራቸዋለች። ችግር የለባትም ግን በእናት ከዚህ በላይ አታስንቃት፣ አታዋረዳት። በቃ አስከብረኝ ምናምን አላልሽ? ይኸው ይዤ የመጣሁና አስከበርኩሽ ምናምን። ቤት አስጠርጋት፣ አስወልውላት። የምሬ ነው። ነገ ከመጣች ተመልሳ ትመላለሳለች ብላል። ይኸውልሽ ሀይሚ መሬት ላይ ትዘቀዝቂያትና ማለት ነው በዚህ በሂውማን ሄር በሰበሰበችው በእሷ ቤቱን ታስወለውያታለሽ። የምሬ ነው። አላርፍ ላሉ ሴቶች ድጋሚ እዩ ራሱ የምፈርታ አጠገብሽ አትደርስም። በነገራችን ላይ ሀይሚ ባትወጣ ኑሮ እዩ አትመጣም ምናምን ስትል ነበረ። ሲጀመር እዩ በየት በኩል አድርጋ ነው ሀይሚ መውጣቷን ያየችው? ገና ሜቢ ቡታጅራ እያለች ልብሴን ይዤ እወጣለሁ ምናምን ብላ ለጋሽዬ ጋር ቪዲዮ ሰርታ ነበረ። ሁላችንም እሱን ቪዲዮ አይተናል። ግን ደግሞ አንቺ እዩ የመጣችበት ቀንና ሀይሚ ከዛ ቤት የወጣችበት ቀን እንደው ቀኑ አንድ ነው ሲጀመር። እንኳን ቀኑ ሰዓቱ ራሱ ይለያያል እንዴ? በተመሳሳይ ሰዓት አይደል እንዴ ሀይሚ ውጥት እንዳለች አይደል እንዴ እዩ የመጣችው? አንቺ ከወጣሽ በኋላ ነው አንቺ መውጣትሽን አይታ ነው የመጣችው ምናምን ብለ እሷን የጥፋተኝነት ስሜት እንዲሰማት የምታደርገው። እስኪ እኛም ሴት ወንዶች እኮ ቆረጠልን ነው። እንደማንም ወንድ እኮ ነው ዘና ብዬ መኖር እችላለሁ። ይሄንን ሀሳብ በቃ ጭቃ የሆነ ሀሳብ አታስብ። እሷ ስሜጄ የሌላት መሰለ እንዴ? በቃ ጥፋት አትሰብስብ። እንደ ሴት ነገር አትብላ። እግዚአብሔርን የሆነ ሙድህን ቀይር እስኪ። እንደ ወንድ በቃ ኮስተር በል እስኪ። በቃ የምሬ ነው። የሆነ መተው ያለብህን ነገር ተው፣ ማስተካከል ያለብህን ነገር አስተካክል። ለፍቅር ስትል ዋጋ የምትከፍል ጀግና ወንድ ሁን እንጂ እንዲህ እየተልፈሰፈስክ ሴት 10,000 ጊዜ ሴት እየደረደርክ እየሰበሰብክ እያመጣ የሆነ ጀግና ነኝ ምናምን ብላት ጎሮሽ። ለማንም አልጠቀመም። መውደቂያቸው መጥፊያቸው ሲሆን ያየን እንጂ ማንም ሰው
10,000 ሴት ሰብስቦ ደርድሮ ብር ስላለ ሜቢ እንደዛ ልታረግ ትችላለህ። ግን የነበርክበትን የመጣበትን ማንነትህን አትርሳ። እናት ራሱ የነበረችበትን ማንነት ስትናገር ነበር። ምን አይነት ስራዎችን ሰርታ እዚህ ደረጃ ላይ እንዳደረሰች ስትናገር ነበረ። ስለዚህ እንደዛ ሆኖ ያደገ ልጅ ዛሬ ላይ መቀየር የለበትም። በቃ የምር ረጋ ብል። ከረጋው ትጥቂው ይወጣዋል። የኔ ወርቅ ሀይሚዬ በመረጋጋቷ ያታረፈችው ብዙ ነገር አለ። ይህች ልጅ ግን በጣም እየታገሰች ነው። እኔ እንጃ ነገ ምን አይነት ነገር ይዛብልት መጣ እንደምትችል እና ልብሱን ዝም ብለሽ ሀይሚዬ ታዘጋጅና ልጅቷ ስትመጣ ይዘሽለት ሂጂ። ባጥ አብረሽ አባራቸው። ወይ ጉድ! ኧረ ተው ግን ደበረኝ። ግን ያ ሁሉ ፍቅራቸው ያ ሁሉ ሰላማቸው በቃ ናፈቀ። እግዚአብሔርን ጸጉራ የሚያበላሸው ፕራንክ የሚደራረጉት ዘፈን እየዘፈኑ ቲክታክ ላይቭ ላይ የሚቀመጡት ኧረ ሙድ አለው። እግዚአብሔር ያ ነገር በጣም ናፍቆኛል። ለማንኛውም ግን እዩን ጌታ ሆይ እንደው ባላቀቀን። እዩ የምትባል ሴት እንደው ኮተታ ጎተት እንትን ብላ ጉትት የምትል የሆነች የዱሮ ብርድ ልብስ ነው የምትመስለኝ። ወይኔ ጉዴ! የዱሮ ብርድ ልብስ ነው የምትመስለኝ። የሆነች ኮተታም ነገር ናት። እግዚአብሔር ምኑን ጠቅጥቀ ወደ ውስጥ እንደምትመጣ አላውቅም። ሳያት ገና ደሜ ነው የሚፈለው። በቃ ትክትክ ይላል። የሆነ ፈንክቻት ይለኛል። የምሬ ነው። አዲስ አበባ መጣች ሲባል ማለት ነው የሆነ ቀን ፈልጊያታለሁ ዝም ብዬ ወጥቼ ማለት ባገኘኋት መንገድ ላይ እዛ ቀርፈፍ ስትል በጥፊ አጠራግሜ በቃ ቡታጅራ ነው አድርሻት መመለስ እያልኩ ነበረ። ግን እኔ እጅ አላቅም። ከዛ እንዴ ታገኛታለሁ ብዬ ደግሞ እንደ ሞኝ እየሳቅኩ ወደ ቤት የተመለስኩ ነው። በጣም ያስጠላችኝ እናችኛዋ። ለማንኛውም ብሩክም ያው እየሳቀ ነው ጀስት እኛን ለማናደድ። ግን አንተ ግን ብሩክ እግዚአብሔርን እንዲህ መጥፎ ነገር እያደረግክ ማለት ነው ሴት ይዘህ ስትመጣ እንደማንወድ እንደማንፈልግ እያወቅ ሴት ይዘህ ትመጣለህ። እሺ አንተ ለቀልድ ነው ለሙድ ነው ምናምን እሺ አደረግከው። ግን ታዲያ ይሄንን አይተን እኛ ተበሳጭተን የሆነ ነገር ብንልህ እኛ ላይ ትፈርዳለህ? እኛንተን የመናገር መፍት አለ? እግዚአብሔርን ነው የምላችሁ። እናንተ እያጠፋችሁ ከዛኛ የሆነ ነገር ስንናገር እናንተ ራሳችሁን እንደ ጻድቅ ትቆጥራላችሁ። እናንተ የሰራችሁት ስራስ የምታስተላልፉት ነገርስ ምንድን ነው ብላችሁ አታስቡም እንዴ? ይደበራል። በቃ ብሩክ ፍታ። በቃ ሴት ምናምን ይደበራል እንዴ። በህይወት ውስጥ ስንት ሴት መጣች እኮ። ያክስት ልጅም ያጎት ልጅም ወይም ምራት ምናምን አማችን ልትሆን ትችላለች። አያገባንም። ግን ፍታ በቃ በጊዜ። ምንም ሴት ስለደረደርክ እዚህ ጀግንነት አያስብልም። ለማንኛውም ቅመሜ ደርበብ ብላ 2 ቃል ላይ ተናገረችው። በነገራችን ላይ እንደሷ መቀለቀለቅ እንደሱ አላለችም። 2 ቃል ተናገረች። ውልቅ ብሎ ውጥት። ጭራሽ ምግብ ሊበላ አልመጣም ሆዳም የያዘው እንዳቦ ራሱ ቀምታን ያባረረችው። አረ ጀግና ነች እቺ ልጅ። ግን አለማድረቅ አይቻልም። ኤኒዌይስ ግን የዛሬው ቪዲዮ በሳቅ ጀምሬ በሳቅ ነው የጨረስኩት። የኔ ወርቅ ሀይሚዬ ስላየሁሽ ደስ ብሎኛል። መቼም ከፍቶሽ አያሳየን አንቺን። የነበረኝ ሀሳብ አስተያየት ይሄንን ይመስል ነበረ። እናንተስ ምን ተሰማችሁ? ብሩክ እያደረገ ያለው ነገር ትክክል ነው ወይ ትላላችሁ? እስከዛሬስ የነበረው ነገር ምንድን ነው ብላችሁ ታስባላችሁ? አንዳንዶች እግዚአብሔርን ቲክቶክ ላይ ግን ማለት ነው ብዙ ታባቢ ሰው አለ። ማርያምን ምንም አቋም የላችሁም። በቃ ስታወሩ አንድ ቀን እንዲህ ነው ትላላችሁ። ከዛ ከሆነ ቤት ደግሞ ድጋሚ ገብታችሁ እንደዛ ነው እኮ ብላችሁ ታወራላችሁ። አቋም ይኖራችሁ። የምር አቋም ያዙ። በቃ የምታወሩት ነገር በቃ ፊክስድ ይሁን። አቋም ያዙ። በቃ ይሄንን ነው ልናገር የምችለው። ስለነበረ ቆይታ አመሰግናለሁ። አጠቃላይ ስለዛሬው ቪዲዮ ሀሳብ አስተያየት አስቀምጡ። አመሰግናለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።